አቶ ጀዋር መሐመድ የሽብር ጠማቂ ደመጣጭ መሆኑን ህብረተሰቡ ተረድቷል ሲሉ የአርሲ የሰላምና ጸጥታ አስተዳደር አቶ ስንታየው ጥላውን ገልጸዋል። ጀዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። ብዙ ካህናት ታርደዋል፣ ብዙ ካህናት ተገለዋል፣ ብዙ ዲያቆናት ተገለዋል፣ ብዙ ምእመናን አልቀዋል። ትላንትና አይታል አይደለም ጽላቱን ነው ይዘሸሹ ሰዎች ቤታቸው ተቃጠለ። ንብረት አየ ለምረተው ምን ያክል ቀናይ እንደሆነ ያህዝ ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደለም። ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እሳት የተጠበሱ አባቶች በጥይት ሲጠበሱ አሳዝናቸው አንዳች ነገር አበሳጫቸው። ጫካ ውስጥ ባሉ ኃይሎች በተፈጸመ ጥቃት 36 ፖሊሶች ተገለዋል። ከዛው 33ቱ ኦርቶዶክሳውያን ናቸው። ልክ ከዚህ በፊት አሰላ ከተማ ላይ ኦርቶዶክሳዊ ፖሊሶችን ለቃቅመው ወደዛ ቦታ ልከው እንዳስገደሏቸው ሁሉ አሁንም ይሄ ነው እየሆነ ያለው። እነ ሳዊሮስ ወደ አርሲ እንዲጓዙና ድራማ እንዲሰራ ተደረገ። እያንዳንዱን ነገር እየተከታተልን ነው። መተኛት የለም፣ እንቅልፍ የለም። ይሄንን ሀገር ሃይማኖታችንንም ለእናንተ ሰጠን እንዴት እንተኛለን? ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ዛሬም በአርሲ ኦርቶዶክሳውያን ላይ ጥቃት እንደተፈጠረ መረጃዎች ይወጡ ነው የሚገኙት። ዛሬ ደግሞ 36 ኦርቶዶክሳውያኖች 36ቱም ደግሞ የፖሊስ አባሎች እንደሆኑ መረጃዎች ይወጡ ነው የሚገኙ። በዚህ ጉዳይ እንግዲህ አንደታችን ቪዲዮ ሰርታለች። እሱን ቪዲዮ አይተን ሐሳቤን የምሰጥ ነው የሚሆነው። ሌላው እንግዲህ የአርሲ ሰላምና ጸጥታ አስተዳዳሪ አቶ ስንታየው ማለት ነው ጀዋርን ወንጅለዋል። የወነጀሉበት ደግሞ ኦርቶዶክሳውያንን የሚያስጨፈጭፈውና ቤተክርስቲያንን የሚያስቀጥለው የጀዋር መሐመድ ታጣቂዎች ናቸው እያሉ እንግዲህ በቪዲዮ ላይ የተናገሩበት ሁኔታ አለ። እሱን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እናይና ሐሳቤን የምሰጥ ነው የሚሆነው። ሌላው እንግዲህ ብፁዕ አባታችን አቡነ ናትናኤል የተናገሩት ንግግር ነው። ካህናቶች አገልጋዮቻችን የቤተ መቅደስ የቤተ ክርስቲያን አገልጋዮቻችን እየታረዱ ነው። ብዙ ካህናትም ታርደዋል፣ ብዙ ካህናትም ተገድለዋል። እኛ እያስተማርናቸው ያለነው ወይንም ለእኛን ይተካሉ ቤተክርስቲያን ያገለግላሉ ብለን የምናስተምራቸው የአብነት ተማሪዎች ሙሉ ለሙሉ ተበትነውብናል። ስለዚህ መንግስት ስለዚህ ምን ይለናል የሚል መልእክታቸውን እያስተላለፉ ነው የሚገኙት። እሱንም ቪዲዮ አምጥቼላችኋለሁ። ሌላው ብፁዕ አባታችን አቡነ አብርሃም የተናገሩት ካሁን በፊትም ተናገር ያለው እስካሁንም ድረስ እየተናገርኩ ነው። ካሁን በኋላ ግን አልናገርም፣ እባካችሁ አታናግሩኝ። ወደ ስራና ወደ መፍትሄ የምንሄድ ከሆነ ኑ እንተባበር፣ ሰማዕትነትን ከሚቀበሉ ወጣት ወንድሞቻችን ጋር እኛም ሰማዕትነት እንቀበላለን እያሉ መልእክት ሲያስተላልፉ የታየበት ቪዲዮ አለ። ወጣቱ ሆ ብሎ ወጥቷል። በነገራችን ላይ መንግስት በኦርቶዶክሳውያን ላይ ወይንም የታጠቁ ኃይሎች በኦርቶዶክሳውያን ላይ ያለውን ጥቃት የማያቆሙ ከሆነ እኛም የፖሊስ ካምፖችን እናቃጥላለን፣ የተለያዩ ለሀገሪቷ ልማት ይውላሉ የተባሉ ትልቅ ድርጅቶችን ጭምር እናቃጥላለን፣ እናወድማለን እያሉ ሰላማዊ ሰልፍ የወጡበት ሁኔታ አለ። እሱን ቪዲዮ ይዤላችሁ መጥቻለሁ። ሌላው አንድ ወንድማችን ስለ ቅድስት ቤተክርስቲያን እንዲህ ሲል መሰከረ። ለቤተ ክርስቲያን አሁን ያለው አገዛዝ አልተመቻትም። ካሁን በፊት ደግሞ ብፁዓን አባቶች በአንድ መድረክ ላይ ጠቅላይ ሚኒስትሩን ሲያወድሱት የታየበት ቪዲዮ ነበረ። እሳቸው በሚገዙበት ዓመት ለቅድስት ቤተክርስቲያን ተመችቷል። ካሁን በፊት አልተመቸም ነበረ፣ ካሁን በኋላም ይመቻል ብዬ አላስብም። እሳቸው ባሉበት አመራር ላይ ወይም እሳቸው ባሉበት ቦታ ላይ ግን ለቅድስት ቤተክርስቲያን ተመችቷል እያሉ ብፁዕ አባታችን አቡነ ሩፋኤል ሲያሞግሷቸው የታየበት ቪዲዮ ነበረ። ሁለቱም ቪዲዮ እንግዲህ ጎን ለጎን አድርገን እያመዛዘንን የምናይ ነው የሚሆነው። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ኦርቶዶክሳውያን ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦቼ ወደ ዋናው ጉዳያችን ከመሄዳችን በፊት መምህር ኢዮብ ኢማኑ ስለ ቅድስት ቤተክርስቲያን እንደዚህ ብሎ ሲያስተምር ሰምቼ እኔም ልብን ሰብሮኛል። አብዛኞቻችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆናችሁ ያልሆናችሁም የኔ ሚዲያ የምትከታተሉ መምህር ኢዮብ ኢማኑን እንግዲህ የማይወደው ሰው አለ ብዬ አላምንም። ግን ስለ ቤተክርስቲያን እንባውን እያነባ እንባው ከዓይኖቹ እየወረዱ እንደዚህ ብሎ ሲሰብክ አየሁና እኔም ተሰማኝ። እውነት ለመናገር ስለ ቅድስት ቤተክርስቲያን እንደዚህ ብሎ ሰብኳልና ቅድስት ቤተክርስቲያን ይህን ያህል ነው ፍቅር የሚያስፈልጋት። አንድ መምህር መድረክ ላይ ቆሞ እንደዚህ ያለቀሰ
የሚያስተምር ከሆነ ከታች ያሉ ምዕመናኖች ደግሞ ለቅድስት ቤተክርስቲያን ጠበቃ የማይሆኑበት ምክንያት ምን እንደሆነ ስላልገባኝ ነው። በነገራችን ላይ እንመልከተው እስኪ ቪዲዮ። ወገኖቼ ሞት ሲበዛ አበሳጫችሁ፣ ገዳማት ሲደፈሩ አይነዳችሁ፣ እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አሳዝናችሁ፣ አንዳች ነገር አበሳጫችሁ። መቤቴ መኪና ካልሰጠሽኝማ የለሽም ማለት ነው። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም እኛ። ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም እኛስ። ቤተ ክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ፣ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኛል ይላሉ። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ። በነገራችን ላይ ይህን ቪዲዮ ያመጣሁት መሀል ላይ በጣም ፍሬ ሀሳብ ስላለው ነው። ስለ ቤተክርስቲያን አብዛኛው ኦርቶዶክሳውያን ያንገበግበዋል። የቤተክርስቲያን መቃጠል ያቃጥለዋል። የቤተክርስቲያን መታመም ለኦርቶዶክሳውያንም ህመም ነው፣ ይሄ ይታወቃል። እዚህ ላይ ግን ፍሬ ሀሳብ ብዬ ያነሳውላችሁ ምንድን ነው? መምህር ኢዮብ ይመኑ ሲሰብክ አንድ ሀሳብ አስተዋል። ያ ሀሳብ አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የሚያገለግለው ለቅድስት ቤተክርስቲያን ለህዝብ ምእመኑ አስቦ ሳይሆን ደሞዙና ጥቅማ ጥቅሙ እንዳይቀርበት ነው ብሎ የሰበከው ነው። በነገራችን ላይ ይሄ ነገር የሚዋሽ ነገር አይደለም፣ ትክክል ነው። ለምን አይን ባይን እያየ ነው፣ ጆሮ በጆሮ እየሰማ ነው፣ እየተመለከተ ነው እስከሆነ ድረስ። አንድ አገልጋይ ቤተክርስቲያን ሲያገለግልና ከቤተክርስቲያን ውጭ ያለው የባህሪ ስብዕና ራሱ በጣም የተለያየ ነው፣ ለምናውቀውና የምናየው ስለሆነ ማለት ነው። ስለዚህ ይሄ ጥቅም እንዳይቀርባቸው ነው፣ ደሞዛቸው እንዳይቋረጥ ነው የሚባለው ነገር በጣም ሪልና ትክክለኛ የሆነ ነገር ስለሆነ ለምን ብፁዕ አባቶች ጭምር እኮ ቤተክርስቲያን ጥቁር የለበሰች ጊዜ ቀጣይ ማሳያችሁ ቪዲዮ አለ። በነገራችን ላይ ቤተክርስቲያን ጥቁር የለበሰች ጊዜ ቤተክርስቲያን ለሁለት መሰንጠቅ አለብን፣ ቅዱስ ሲኖዶስ ለሁለት መከፈል አለበት ያሉ ጊዜ ራሱ ብፁዕ አባታችን አቡነ ሳዊሮስ ቤተክርስቲያን ውስጥ ያለው ጥቅም ለሁለት መካፈል አለብን ነው ያሉት። እንግዲህ ገንዘብ ቸግሯቸው አይደለም፣ የሚንቀሳቀሱበት መኪና ቸግሯቸው አይደለም፣ የሚኖሩበት ቤት ቸግሯቸው አይደለም፣ ግን ቤተክርስቲያን ለመጉዳት ስለሚፈልግ ነው። በነገራችን ላይ ይሄን ሀል ከተናገርኩኝ ይበቃኛል። መምህር ይወመኑ ግን በጣም ፍሬ ሀሳብ ስላነሳ ነው እዚህ ላይ በነገራችን ላይ እና ሁሉም ሰው ቤተክርስቲያን ውስጥ ከህዝብ የሚለመነው ለአገልጋይ ነው የሚለው ለጥቅም ነው የሚለው ይታወቃል። ቤተክርስቲያን በቤተክርስቲያን ዙሪያ ያሉ የቤተክርስቲያኑ ደብር ላይ የሚገኙ ሱቆች ለቤተክርስቲያኑ ጥቅም ነው የሚውለው ይባላል እንጂ እዛ ውስጥ ያሉ አገልጋዮች ናቸው የሚከፈሉት፣ ደሞዛቸው ከዛ ነው የሚከፈሉት። ሜቢ ይህን ነገር እየታወቀ የተሰራ እንኳን ለቤተክርስቲያን ግን ድምፅ እየሆነ አይደለም አብዛኞቻችን። በነገራችን ላይ ጋዜጠኞች በጣም ሚስጥር እያወጡ ነው የሚገኙት። ሚስጥሩ ምንድን ነው ካላችሁ ይህን ቪዲዮ ላሳያችሁ። ኦርቶዶክሳዊ የሆነ የፌዴራል ፖሊስ አባል፣ ኦርቶዶክሳዊ የሆነ የአዲስ አበባ ፖሊስ አባል ተለቅሞ ዝርዝሩ እንዲመጣ ተብሎ ትእዛዝ ተሰጥቷል። የምንነግር ትክክለኛ መረጃ ነው። የኦርቶዶክስ እምነት ተከታይ የሆነ የፌዴራል ፖሊስ አባል በስም ዝርዝር ተለይቶ እንዲመጣ ተብሏል። የአዲስ አበባ ፖሊስ አባል ሆኖ የኦርቶዶክስ ተወላጅ የሆነ በተለቅሞ እንዲመጣ ተብሏል። በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታዮች ተለቅሞ እንዲመጡ ተብሏል። አማራው በዚህ መንገድ ነበረ ተለቅሞ የጸዳው። አሁን ኦርቶዶክሳዊ የሆኑ መረጃ ያቀብላሉ፣ ችግር ይፈጥራሉ፣ እንዲያረጋሉ ተብሎ ስለታሰበ ይሄ ተባለ አይደለም። ከሰሜን ማዘጋጃ እስከ ወሰርቢ ሱሉልታ ድረስ ሰራዊት እንዲበተን አድርገው በነገራችን ላይ በአስፋልቱም በጫካ ውስጥም ነው ሰራዊት ስምሪት የተሰጠው። ኦርቶዶክሳዊ የሆነው ስም ዝርዝሩ እየተለየ የተወሰኑ አካላት እየታሰሩ ነው። ልክ የሃይማኖት ተቋማት ላይ እንዳሉት በፌዴራል ፖሊስ፣ በአዲስ አበባ ፖሊስ ውስጥ በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታዩ ነው ከሰሞኑ ለጓደኞቻቸው ለማንም የመቆርቆር ስሜት ያሳዩት በሙሉ እየተለቀሙ እየታሰሩ ነው በየቦታው ላይ። የመጀመሪያው የተባለው ጫካሚውን የትም ለቅመህ ሰራው ነው። አንድ ሁለተኛ ይሄ ኦፕሬሽን ሲሰራና ማሰር ሲጀመር ወደ የጫካ የሚሄድ ሊሆን ይችላል። እያንዳንዱ እንቅስቃሴ በጥንቃቄ ይታይ። በወታደር እንቅስቃሴ ውስጥ ተገብቷል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄን እየሰሩ ባለበት እነ ሳዊሮስ ወደ አርሲ እንዲጓዙና ድራማ እንዲሰራ ተደረገ። እያንዳንዱን ነገር እየተከታተልን ነው። መተኛት የለም፣ እንቅልፍ የለም። ይህንን ሀገር ሃይማኖታችንንም ለእናንተ ሰጠን እንዴት እንተኛለን? የሳዊሮስ ቁማር የተበላ ቁማር ነው። አንዳንዶቻችሁ
አባቶቻችን ከመንገድ ተመለሱ ምናምን እንደዛ ነው ጫወታ አንቶ ከመንገድ የተመለሱት እንዲመለሱ ታስቦ ነው። ሸኔ የሚባል እዛ ከመንግስት ቁጥጥር ውጪ የሆነ ገዳ ያለ ለማለት ሳዊሮስ ተነግሮት ድራማውን ሲሰሩ እየተከታተልን ስለሆነ ትላንትና ተገሎ ይሄ ሁላ ተደርጎ ፓትሮል እየሄደ ነው እዛ ጋር መንገድ ዘግቶ የሚቆመው። ከፍቶ አስገብቶ ትክክለኛ የምር እንደዛ አይነት ሐሳብ ያለው ቢኖር ከፍቶ አስገብቶ ይላጫቸው ነበር። እነሱንም የሄደው 9 ጳጳስ ለዚሁ ዓላማ ለዚሁ ድራማ ነበረ ተመልምለው የሄዱት። ድራማ ነው የሰሩባቸው። ሳታውቁት ድራማ እየተሰራባቸው ያሉ አባቶች እንድታውቁት ነው። እየተከታተልን ነው። ድራማ ነው የተሰራው። እዛ ጋር የሰፈረ ሸኔ የሚባል የለም። ጋቸና ሲርናም በለው ሸኔም በለው እነ ሽመልስ አብዲሳ የሚመሩት ነው። ሐቋን ማዋጥ ያስፈልጋል። የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ፣ በባሌ፣ በጅማ የሚደረጉት ኦርቶዶክሳውያን በግፍ እና በግፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው። በነገራችን ላይ ይሄ ደና እንደዚህ የሚቀጥል ከሆነ ሀገሪቷ ሰላም ትሆናለች ብዬ አላስብም። ለምን ብዙ መከላከያ ሰራዊት አንገታቸው ላይ ማህተም ያንጠለጠሉ ኦርቶዶክሳውያኖች አሉ። ብዙ ፌዴራል ፖሊስ አንገታቸው ላይ ማህተም ያንጠለጠሉ ስለ ቅድስት ቤተክርስቲያናቸው የሚጮሁ ቅድስት ቤተክርስቲያን ላይ የሆነ ነገር ደረሰባት በሚባል ቁጥር ድምጻቸውን እያወጡ የሚጮሁ የመከላከያ ሰራዊት፣ ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ ብዙ የክልል ፖሊሶችም አሉ። ሰው እንደዚህ አይነት ነገር እየተደረገ ከሆነ ግን በጣም ኃይለኛ ነገር ይከሰታል ብዬ አስባለሁ። ለምን ስለ እምነቱ የሚጮሃል የህወሓት ጦርነት ጊዜ እንደምናስታውሰው እኮ የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል ይዞ የሚዋጋ ነበር። ወራሪ ኃይል መጣብን ሀገራችንን ሰላም ለማድረግ ይሄው የእመቤታችንን የቅድስት ድንግል ማርያም ቅዱሳን ስዕል ይዘን ነው እየተዋጋን ያለን ብሎ ቪዲዮ የሚሰሩ መከላከያ ሰራዊቶች ነበሩ። ለእምነታቸው ያላቸው ትኩረት፣ እምነታቸው ላይ ያላቸው ጥንካሬ ይሄን ነው በነገራችን ላይ። ስለዚህ ይሄ ነገር ይሄ መረጃ ትክክል ከሆነ ሜቢ እንደዚህ አይነት ነገሮች ካሉ የመከላከያ ፖሊስ አንገቱ ላይ ማህተም ያንጠለጠለ ኦርቶዶክሳዊ በመንግስት ስር ያለ እየተለቀመ እንደዚህ አይነት ነገር እየተደረገ ከሆነ ሀገር ሰላም ትሆናለች ብዬ አላስብም። በነገራችን ላይ ግን ይሄን ነገር ሳስብ አሁን ቀጣይ የማሳያችሁ ቪዲዮ አለ። በትናንትናው ዕለት እንግዲህ 30 ምናምን ኦርቶዶክሳውያኖች አርሲ ላይ የሆኑ ክልል ላይ ተገድለዋል። ከዛ ውስጥ ግን መረጃ እየወጣ ያለው 33 አካባቢ የመንግስት አካላቶች ናቸው ወይንም የፖሊስ አባል ናቸው ኦርቶዶክስ ናቸው ተብሎ ነው መረጃ ቪዲዮ እየወጣ ያለው። ስለዚህ ይሄ ነገር የመጀመሪያው መረጃ ትክክል ከሆነ ትናንትና አርሲ ላይ እየተደረገ ያለው ነገር እየተመረጠ ያለው የፖሊስ አባል የሆነና ኦርቶዶክስ የሆነ ነው ማለት ነው። ስለዚህ ይሄ ነገር ግን እስከመቼ ነው? አሁን በነገራችን ላይ ለምን ጥሪ እያቀረብ ነው ለመከላከያ ፖሊሶች፣ ለፌዴራል ፖሊሶች አንገታችሁ ላይ ማህተም ያንጠለጠላችሁ ስለ ቅድስት ቤተክርስቲያን የምትጮሁ ኦርቶዶክስ የሆናችሁ ቤተክርስቲያናችሁ ስትቃጠል ኦርቶዶክሳውያኖች ሲገደሉ ለምን ዝም ትላላችሁ? ሁሉም ነገር ያለው እናንተ ጋር። ቤተክርስቲያን እኮ መከላከያ ሰራዊት ስጡን አላለች፣ መሳሪያ ስጡን ያላለች፣ ሰላም ስጡን ያለችው። ኦርቶዶክሳውያኖች ሰይፍ ስጡን፣ ሳንጃ ስጡን፣ ጎራዴ ስጡን እንዋጋ አይደለም ያሉት፣ ሰላማችንን ብቻ ስጡን። እኛ ሰይፍ መጽሐፍ ቅዱስ ነው፣ ስለዚህ ሰላም ስጡን እያሉ ነው ኦርቶዶክሳውያኖችና ቅድስት ቤተክርስቲያን እየጮኸች ያለችው። ቅድስት ቤተክርስቲያን ጦረኞችን አሰልፋ ወይንም ቅድስት ቤተክርስቲያን መከላከያ ሰራዊት አሰልጥና ወይንም ወራሪ ኃይል አሰልጥና አይደለም የተቃጠለችው። አርሲ ላይ ያለው 101 ዓመት የቆየው ቅድስት ቤተክርስቲያን የተቃጠለው ውስጡ ላይ መከላከያ ሰራዊት ወይንም ጽፈኛ ኃይል ተገኝቶ አይደለም፣ ኦርቶዶክሳውያን ስላሉ ብቻ ነው። በቅናትና በሌላም መንገድ ብቻ ውስጣቸው በመናደድ ምክንያት የተሰራ ስራ ነው። ስለዚህ እንደዚህ የተደረገ መከላከያ ፖሊሶች እነዚህ ወራሪ ኃይሎችን እንዴት ማጥፋት ያቅታችኋል? አንገታችሁ ላይ ማህተም አንጠልጥላችሁ እየጸለያችሁ የእመቤታችን ቅድስት ድንግል ማርያምን መዝሙር እየዘመራችሁ በየቪዲዮ ብዙ መከላከያ ሰራዊቶች እናያለን። እንደዚህ ብለን እየጮህን ነበረ። ቴዶ ዘሩፋኤልም በዚህ ጉዳይ በነገራችን ላይ ትልቅ ሚና ተጫውቷል። ስለዚህ እንደዚህ አይነት ጥሪ ሲቀርብ አሁን ደግሞ መከላከያ ሰራዊቶችን ማጽዳት አለብን። ፖሊስ አባሎችን በእንደዚህ አይነት መንገድ የሚመጡ ከሆነ በሃይማኖት ደግሞ መጥተው ሃይማኖታችንን ስትነኩ ቤተክርስቲያንን ስታቃጥሉ ዝም አንልም ብለው የሚወጡ ከሆነ መልቀም አለብን የሚባል ነገር እየተከሰተ ከሆነ በጣም ችግር ይፈጠራል ብዬ አምናለሁ። በነገራችን ላይ አንድ ቪዲዮ ላሳያችሁ እና ይሄ ቪዲዮ ትላንትና ነው ያየሁትኝ ሶሻል ሚዲያ ላይ ያገኘሁትኝ የተላከልኝ ማለት ነው። በአርሲ ላይ 30 ምናምን ኦርቶዶክሳውያን ሲገደሉ 33 አካባቢ ግን የፖሊስ አባል ናቸው። ይሁንስ ነው
ኦርቶዶክሳውያን ሞት አሁንም ድረስ እንደቀጠለ ነው። 36 ሰዎች ተገድለዋል። ከ36ቱ 33ቱ ኦርቶዶክሳውያን ናቸው። በምዕራብ አርሲ አሳሳ ወረዳ ሻሼ ጫካ ውስጥ ባሉ ኃይሎች በተፈጸመ ጥቃት 36 ፖሊሶች ተገድለዋል። ከዛ ውስጥ 33ቱ ኦርቶዶክሳውያን ናቸው። ልክ ከዚህ በፊት አሰላ ከተማ ላይ ኦርቶዶክሳዊ ፖሊሶችን ለቃቅመው ወደዛ ቦታ ልከው እንዳስገደሏቸው ሁሉ አሁንም ይሄ ነው እየሆነ ያለው። በተገኘው አጋጣሚ ሁሉ ኦርቶዶክሳውያንን የማጽዳት ስራ ማለት ነው። ስለዚህ 33 ኦርቶዶክሳውያን፣ 3ቱ ደግሞ አላውቅም 36 አጠቃላይ ተገድለዋል። በዚህ ተጨማሪ ደግሞ ከየገጠሩ ተሰደው የመጡትን አቦምሳ ላይ የሚገኙትን 1271 አባወራዎችን ከተማውን እያጣበባችሁ ነው፣ ለቃችሁ ውጡልን እያሉ ዛቻ እየተደረገባቸው ነው። ትላንትና እነ ሳቢሮስ ሄደን አየናቸው ያሉበት ቦታ ላይ ማለት ነው፣ ሳያዩቸው የተመለሱበት። እነዚህ ሰዎች ቤታቸው ተቃጥሎ ንብረታቸው ተዘርፎ ከቤት ተሰደው ከከተማም ለቃችሁ ውጡ እየተባሉ ነው። የት ነው የሚሄዱት? ጥያቄ። እኔ ምልህ ኦርቶዶክሳዊ ወንድሜ አሁንም ትተኛለህ? እንቅልፍ ይዘሃል? እንደዚህ የዘር ማጥፋት ኦርቶዶክሳውያንን ከኢትዮጵያ ምድር ላይ የማጽዳት ስራ እየተሰራ በየተገኘው አጋጣሚ ሁላ ኦርቶዶክሳውያንን የመግደል የማፈናቀል ስራ እየተሰራ እየገረመኝ ያለው አጀንዳዎችን ለመቀያየር እየተሰራ ያለ ስራ ይመስለኛል። ከትላንት ወዲያ ቤተክርስቲያን ተቃጠለ፣ ኦርቶዶክሳውያን ተጨፈጨፉ፣ ካህናቶች ታረዱ እያልን በምንጮህ ጊዜ የዋሃብያ እስልምና እምነት ተከታዮች ናቸው፣ ጫካ ውስጥ የሚኖሩ ናቸው፣ እስልምና ሃይማኖትን ለማስፋፋት ምናምን እየተባለ በጣም አጀንዳ የተስፋፋ ነበረ። አሁን ደግሞ እንግዲህ ፖሊስ አመራሮች ውስጥ ወይንም የመንግስት ፖሊሶች ውስጥ ተገብቶ ኦርቶዶክስ የሆነ በፖሊስ ስራ ላይ የተሰማሩ ሰዎችን ነው እያጠቁ ያሉት። የሶስት ቪዲዮ እንደሰራች ይሄ ነገር በነገራችን ላይ ትክክለኛውን ነገር አጣርቼ ወደ እናንተ የሚደርስ ነው የሚሆነው። እንደዚህ አይነት ነገር እየተጀመረም ከሆነ እንግዲህ በጣም ከባድ ነው የሚሆነው ብዬ አስባለሁ። ለምን በጣም ብዙ አንገታቸው ላይ ማህተም ያንጠለጠሉ ትልልቅ ጀነራሎች፣ ትልልቅ ወንበር ላይ የተቀመጡ ትልልቅ ስልጣን ላይ ያሉ ኦርቶዶክስ የሆኑ ሰዎች ስለ ቅድስት ቤተክርስቲያናቸው የሚጮሁ ንስሐ አባት ኖሯቸው በየጊዜው ንስሐ የሚገቡ ለስራቸው ግን ወደኋላ የማይሉ ለቤተ ክርስቲያናቸው አንገታቸውን የሚሰጡ በጣም ብዙ ሰዎች እንዳሉ እናውቃለን። ሜቢ እነዛ ሰዎች መሀል ይገባል ብዬ አስባለሁ። የያዘ ነገር ይዟቸው ሊሆን ይችላል እንጂ አሁንም ሳይቆረቆሩ ቀርቶ አይደለም። የቤተ ክርስቲያን መቃጠል ሳያማቸው ሳያንገበግባቸው ቀርቶ እንዳልሆነ እናውቃለን። ግን አሁንም ጥሪ እያስተላለፍን ነው። ፍትህ ለቤተክርስቲያን ያስፈልጋታል። ቤተክርስቲያን ጦረኛ ናት፣ አታሰለጥንም። ቤተክርስቲያን ወደ ጦር አትመራም። ቤተክርስቲያን መሳሪያም ባርካ ጦር ሂዱ፣ ግደሉ፣ ተዋጉ አትልም። ቤተክርስቲያን ወንጀለኛ ፋውለኛ አይደለችም። ሰላም ስጡኝ ብላ ስለ ሀገርና ስለ ሰላም በብሔር በጎጥ ሳትለይ ስለጸለይ ሀገራችን ሰላም ያደርግልን ብላ ስለጸለይ የእሳት ናዳ እየወረደባት እየነደደባት እንደሆነ እያየን ነው የምንገኘው። አሁን የተሰራው ቪዲዮ ግን በደንብ አጣርቼ ወደ እናንተ የማድረስ ነው የሚሆነውና ወደ ቀጣዩ ቪዲዮ ተዳቸው እስኪ። ትላንትና አይተሃል አይደለም? ጽላቱን ነው ይዘሸሹ ሰዎች ቤታቸው ተቃጠለ። ንብረት አየህ፣ ለእምነቱ ምን ያክል ቀናኢ እንደሆነ ያ ህዝብ ለእምነቱ ቀናኢ ስለሆነ ጽላቱን ይዞ ከአካባቢው ወጣ ህዝቡ ተነቅሎ። እኔ ያንን ቪዲዮ ሳየው ሪሊ የዳዊት ታቦት ከኢየሩሳሌም ከተማ ወጥቶ የሚሄድባቸውን የእንትን ጉዘቶች ነው ያየሁት መጽሐፍ ቅዱስ ውስጥ ያለውና አየህ ጽላቱን ይዘው ሲጓዙ ስታይ ከራሳቸው ንብረትና ህይወት ይልቅ ለእግዚአብሔር ቤት ያላቸውን ስሜት ገልጸዋል። ምንም ይሁን እምነቱ ልክ አይደለም ብለህ ልትጠራው ትችላለህ። እኔ ልክ ነኝ ያለውን ግን አክብርለታል። ልክ እኮ ነው፣ ለራሱ ልክ ነው። ያንዳንዱ እምነት ይሄ የራሱ ልክ ነው። ያንተ ልክ አይደለም፣ የኔ ነው ልክ ግን አይሰራም። ጽላቱን ይዘው እየሸሹና እየተጓዙ እንዲሁም ቅዱስ ታቦትን ይዘው እየተሰደዱ የነበሩት በነገራችን ላይ ውሸት እንዳይመስል ያክል ይሄን ከታች የምትመለከቱት ነው የሚመስለው። ግን እንዳየኑ ሶሻል ሚዲያ ላይ በጣም እየተራገበ የነበረው ይሄ አዲስ ቤተክርስቲያን አሳንጸው ይዘው ሊገቡ ነው እየተባለ ህዝቡ ላይ ማስተባበያ እየተጣለ ነበር። እንደውም ይሄ ቅዱስ ታቦት ይዘው እየተሰደዱ ያሉት ጎንደር ውስጥ ነው። አዲስ ቤተክርስቲያንን አሳድሰው ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን የእግዚአብሔርን ታቦት ሊወሰዱ ነው እየተባለ በጣም ማስተባበያ የተሰራለት ነበር። እንደምትመለከቱ ታቦቱን ተሸክመው ከፊት የሚጠቅማቸው ብቻውን በቃ ለቤተክርስቲያኑና ለህዝብ ምዕመኑ ያገለግላል ተብሎ ያሰቡትን ነገር ብቻ ይዘው እየተጓዙ ሳለ አዲስ ቤተክርስቲያን አስመርቀው ነው ብሎ ማስተባበያ ማቅረቡ በጣም አስፈላጊ አልነበረም። በነገራችን ላይ ይሄ ከታች የምትመለከቱት አርሲ የተቃጠለው የቅዱስ ገብርኤል ቤተክርስቲያን 101 ዓመት ቆይቶ የተቃጠለው የቅዱስ ገብርኤል ቤተክርስቲያን ውስጥ የነበረው የእግዚአብሔር ቅዱስ ታቦት ህዝበ ምዕመኑ ከጭፍጨፋ የተረፉት ህዝበ ምዕመን ይዘውት እየተሰደዱ የራሳችን ንብረት ይቃጠል፣ ከብቶቻችንም ይንዷቸው፣ ይረዷቸው፣
ቤት ንብረታችንንም እንደፈለጉ ያድርጉት ያቃጥሉት ብለው የእግዚአብሔር ክብር መጉደል የለበትም፣ የእግዚአብሔር ቅዱስ ታቦት እያየ ነው መቃጠል የለበትም ብለው ግን ይዘው እየተሰደዱ ያለው ታቦት ነው። በነገራችን አሁንም ይሄ ወንድማችን እንደገና ሌላ ቪዲዮ አጋርተናል፣ እንስማው። ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። አርሲ ላይ ምንድነው እሱ እንዴት ተደጋግመው በአመቱ 2-3 ጊዜ የሚደረገው ለምንድነው ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው። ይሄ ሁሉ ህዝብ ሲገመን የሚሆነው የህዝብ ቁጥሩ ጉዳይ አለ 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት። እንግዲህ እናየዋለን ወደፊት። አሁን እኮ የሚባለው ምንድነው ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ። ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የዚህ የሃይማኖት ጉባኤ እዛ ድረስ ወክለው እነ ቀሲስ ታጋይ እንዴት አግበስበሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸውን ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። ተመልከቱ። ከቤተ እምነቱ ውጭ ያሉ ወይንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ ሰዎች ለቤተክርስቲያኒቷ ስለሚቆረቆሩ የኦርቶዶክስ ህዝብ ምእመን ስለሚያሳስባቸው በእንደዚህ አይነት መልኩ ሚዲያ ላይ እየወጡ ስለ ቅድስት ቤተክርስቲያን ይቆረቆራሉ፣ ይመሰክራሉ። ሜቢ በአንድ አመት ውስጥ አርሲ ላይ ብቻ 3-4 ጊዜ ነው ይሄ ነገር የተፈጠረው። ኦርቶዶክሳውያን የተጨፈጨፉት ከ6 ወር በፊትም ተጨፍጭፈዋል። የዛን ጊዜ ምክንያቱም እንደሆነ አይታወቅም። ዛሬና ትናንት የተጨፈጨፉት ግን የምርጫውን ለማደናቀፍ ነው ተብሏል። ምርጫው ያለው ቤተክርስቲያን ውስጥ ይሁን ሌላ ኮሮጆ የሚቀመጥበት ቦታ ይሁን እንግዲህ የሚታወቅ ነገር የለም። ቤተክርስቲያን ምርጫ አትመርጥም፣ ምርጫ አታስመርጥም። ቤተክርስቲያን ማንኛውም መንግስት ይምራ፣ እሷ የምትፈልገው ሰላምና ፍቅር ብቻ ነው። በዚህ ጉዳይ ስለ ጦርነት ስለ ምርጫ ምናምን እንትናትም ስለ ጦርነት ትሰብካለች፣ ግን ሰላሙን አምጣልን ብላ ነው የምትሰብከው። ጦርነቱን አብርድልን ብላ ነው የምታስተምረው የምትጸልየው ቅድስት ቤተክርስቲያን ማለት ነው። በነገራችን ላይ ግን ይሄ ስላገዛዙ ያወራው ነገር አንድ ቪዲዮ ላሳያችሁ። ብፁዕ አባታችን አቡነ ፋኑኤል የሆነ ጊዜ ከጠቅላይ ሚኒስትሩ ጋር በአንድ መድረክ ላይ ተገናኝተው እንደዚህ ብለው ተናግረው ነበረና እንስማቸው እስኪ። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ከነ ዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ምዕመናን እዚህ መድረክ ላይ ጴጥሮስና ጳውሎስን ብንሰብክ አይሻልም? ሃይማኖት ብንሰብክ አይሻልም? ዕጣን ብንሸት አይሻልም? ፖለቲካ እየሸተቱ እችን ቤተክርስቲያን አበላሹብን። እግዚአብሔር ያዝልን። በነገራችን ላይ ብፁዕ አባታችን አቡነ ፋኑኤል ወደ ተናገሩት ንግግር ሐሳቤን ከመስጠቴ በፊት ይሄ ከታች የምትመለከቱት ቪዲዮ ከአሁን በፊት አርሲ ላይ ኦርቶዶክሳውያኖች ተጨፈጨፉ፣ ቤተክርስቲያን ተቃጠለ፣ የኦርቶዶክሳውያን ቤት ንብረት ብቻ እየተመረጠ ተቃጠለ ብለው ድምጽ በሆኑ ጊዜ አጣሪ ኮሚቴ ተብሎ የተላኩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከሌላ ቤተ እምነትም ተሰብስበው የሄዱ ናቸው። እዛ ቦታ ላይ ግን ሐሰተኛ ሰነድ እንደሆነ ያቀረቡት እዛ ቦታ ላይም እንዳልደረሱ ነው መረጃዎች ወጡት። በሰዓቱ እዛ ቦታ ላይ ሰላም ነው፣ ምንም ግጭት የለም፣ እርስ በርስ ያለመስማማት ሁኔታ ነው የተባለው። እርስ በርስ አለመስማማት ቤተክርስቲያን ውስጥ ምን እንደሚያስገባው የሚታወቅ ነገር የለም። እርስ በርስ አለመስማማት ደግሞ ኦርቶዶክሳውያን ብቻ እያስመረጠ የሚያስገድል ነገር ካለ የምናውቀው ነገር የለም። እርስ በርስ አለመስማማት የኦርቶዶክሳውያንን ከብቶች ብቻ እየተመረጠና የኦርቶዶክሳውያኖች ቤት ንብረት ብቻ እየተመረጠ እንደሚቃጠል አናውቅም ነበር እስከዛሬና ይሄ ነገር ነበር የተሰራው ከ6 ወር በፊት የነበረው የኦርቶዶክሳውያን በአርሲ ላይ ጭፍጨፋ ማለት ነው የተሰራው ይሄ ነገር ነበረ። ትልቁ ስህተት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው ተብለው ቤተክርስቲያን ደሞዝ እየከፈለቻቸው ህዝበ ምዕመኑ ደሞዝ እየከፈላቸው ያገለግሉናል፣ ይጠብቁናል፣ እንደረኛ ሆነው እኛን ይሰበስቡናል ብለው ህዝቡ ያመናቸው ሰዎች ባመናቸው ሰዎች መከዳታችን ነው የሚያመው ትልቁ ነገር። ወደ ብፁዕ አባታችን ወደ አቡነ ሩፋኤል ቪዲዮ እና መልእክት ስመለስ እንግዲህ ክቡር ጠቅላይ ሚኒስትሩ በአንድ ጊዜ ቤተክርስቲያን ልትከፈል ነው በተባለ ጊዜ ስብሰባ ሰብስበዋቸው ነበረ።
በዛ ስብሰባ ላይ የተናገሩት ነገር ነው። እንግዲህ እርሶ በሚገዙት በአሁኑ ወቅት ወይንም ክብርነቶ ባሉበት ወቅት ለቅድስት ቤተክርስቲያን እንደዚህ ተመችቷት አያውቅም ብለው በ100% እርግጠኛ ሆነው የደመደሙት። እንግዲህ እየተቃጠለች ያለው ቤተክርስቲያን በአሁኑ ሰዓት ነው እንደምናየው። ኦርቶዶክሳውያኖች እየተገደሉ ያሉት በአሁኑ ሰዓት ነው። መንገድ እየተዘጋ ያለው በአሁኑ ሰዓት ነው። ጦርነት እየበዛ ያለው በአሁኑ ሰዓት ነው። እንግዲህ ሌላ ፐርሰናል ነገር ሊኖር ይችላል እንደዚህ ያሉበት ወይም ጦርነት እያስነሳ ያለበት መንገድ እኔ ሚስጥሩን ስለማላውቀው ወይም ፖለቲከኛ ስላደለሁም ማለት ነው። ሰው ግን አንዳንድ ጊዜ ብፁዓን አባቶች እንደዚህ አይነት ነገር ውስጥ ከመግባት ይልቅ ሰከንን አረጋ ማለት አለባቸው ብዬ አስባለሁ። የሚመለከታቸው ስለ ቤተክርስቲያን ሰላም ነው እንጂ ቤተክርስቲያን ሰላም ናት ብለው ስለመመስከር አይደለም። አሁንም ከሰላም በላይ ሰላም ስለምትፈልግ ቤተክርስቲያን ከሰላም በላይ ሰላም እንድትሆን ደግሞ ማስተማር ነው የሚጠበቅባቸው እንጂ የሆነች አንድ መድረክ አገኘው ብለው አንድ ተወዳጅ ሰው አንድ ታዋቂ ሰው አገኘው ብለው ሚዲያ ላይ መድረክ ላይ ወጥተው አሁን ያለንበት ጊዜ ሰላም ነው። ሰላም የሆነው ለነሱ ነው፣ ለህዝብ እና ለቤተክርስቲያን አይደለም። እነሱ ምቾት ላይ ነው ያሉት ይታወቃል። እነሱ ድሎት ላይ ነው ያሉት ይታወቃል። ሰላም የሆነችው ቤተክርስቲያን ሳትሆን እነሱ ናቸው። ቤተክርስቲያን ደሞዝ ትከፍላለች፣ ህዝቡ ያዋጣል፣ ይሰበሰባል፣ ገንዘቡ እነሱ ጋር ይገባል። እነሱ ሰላም ናቸው። ቤተክርስቲያን ግን እየተቃጠለች አመድ ዱቄት እየሆነች እንደሆነ በአይናችን እያየን ነው። ኦርቶዶክሳውያኖች እየታረዱ ካሉበት ቀይ እየተሰደዱ ከብቶቻቸው ንብረታቸው እየተቃጠለ እንደሆነ እያየን በቪዲዮ መልክም እየተላከልን ነው። ስለዚህ ለአሁኑ ለዚህ አሁን ላለው ቤተክርስቲያን መቃጠል መልሳቸው ምንድነው የሚሆነው? የብፁዕ አባታችን የአቡነ ሩፋኤል መልስ ምን እንደሚሆን የሚታወቅ ነገር የለም። በአደባባይ ላይ ጭምር በመድረክ ላይ ሲመርቁት የታየበት ቪዲዮ ነው ያያችሁት መጀመሪያ ላይ እና እንግዲህ የብፁዓን አባቶች መልሳቸው አሁን ምን እንደሆነ የሚታወቅ ነገር የለም። አንዳንድ ጊዜ ረጋ ሰከን ብሎ ማየት ቀጣይ ምንድን ነው የሚመጣው አገዛዙ አሁን እየገዛ ያለው ሰላም ከሆነ እስኪ 1 ዓመት 2 ዓመት ነው ከዛ ምን ይፈጠር ይሆን ለመመስከርም ለማውራትም ደረትን ነፍቶ ለማውራት እንዲመች የሆነ የተወሰነ ጊዜ ሰጥተን ብንመለከት በጣም የተሻለ ይሆናል ብዬ አስባለሁ። ቤተክርስቲያን ተመችቷታል የምትባለው እየተቃጠለች ከሆነ ጥሩ፣ ኦርቶዶክሳውያኖች ተመችቷቸዋል ድሎት ላይ ናቸው የሚባሉት እየታረዱና እየተገደዱ ከሆነ ጥሩ ነው። እንደዛ ከሆነ ሜቢ ለምን መምህሮቻችንም ስላስተማሩ አባቶችም ስላስተማሩ ኦርቶዶክስ እየሞቱ ይበዛሉ፣ እየታረዱ ይጸናሉ ይበዛሉ። ኦርቶዶክስ ንብ እንጂ ዝንብ አይደለም የሚለው አስተምሮ በኦርቶዶክስ ልብ ውስጥ ገብቶ ስለቀረ ያስተማሩትን ብፁዓን አባቶች ስለሆኑ ይሄን አይነት መከራ እያሳለፉ ከሆነ ተመችቷቸዋል የሚባለው ጥሩ ነው ብዬ አምናለሁ። ለምን ትናንትና ከትናንት ወዲያ እየተደረገ ያለው በኦርቶዶክሳውያን ላይ ብቻ እየተመረጠ ያለው ጭፍጨፋ እያየ ነው ስለሆነ ማለት ነው። ወደ ቀጣዩ ቪዲዮ ልትሰዳችሁ እስኪ። ከባድ ፈተና ላይ ነው ያለ ነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛውን። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድን ነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ዛሬ የሚማል ደግሞ ነገር ብፁዕ አባታችን አቡነ አብርሃም እንወዳቸዋለን እናከብራቸዋለን የሚለው ነገር ሁሉ እየተናገርኩ ስለሆነ በቅድስት ቤተክርስቲያንም የሚወደዱና የሚከበሩ አባት ለቤተክርስቲያን የሚቆሙ አባት ስለሆኑ የታወቀ ስለሆነ ማለት ነው። ብፁዕ አባታችን አቡነ አብርሃም እንግዲህ ካሁን በፊት ተናግረዋል ስለ ቅድስት ቤተክርስቲያን። ኑ እኔ ከፊት ቀድማለሁ እናንተ ተኋላ ተከተሉኝ፣ ሰማዕትነት ከተቀበሉት ወንድሞቼ ጋር እኔም ሰማዕትነትን መቀበል እፈልጋለሁ፣ ቤተክርስቲያን ስትቃጠል ቆሜ ማየት አልፈልግም ብለው የተናገሩት ቪዲዮ ነበረ። በአሁን ሰዓት ግን ለምን አልናገርም ካሁን በኋላ መናገር አልፈልግም ግን በተግባር ኑ እንሂድ ያሉበት የራሳቸው የሆነ ፐርሰናል ነገር ስላላቸው ነው። ባይዘ ወይ ብፁዕ አባታችን አቡነ ማትያስም ተናግረው ነበር። እኔ እያስተላለፍኩት ያለው መልእክት ለህዝቡ እየደረሰ አይደለም እና ትልቅ ችግር ላይ ነኝ፣ ታፍኛለሁ፣ ታግቻለሁ ብለው የተናገሩት ቪዲዮ ተቆርጦ ወጥቶ እኛም ጋር እኔም ጋር ደርሶ ቪዲዮ ሰርቼበታለሁ። በነገራችን ላይ ምን ያህል እንደታፈነና ቤተክርስቲያን እየተጎዳች ቤተክርስቲያን ውስጥ ያሉ አገልጋዮች እንደሆኑ ድምፁን አፍነው የያዙት የቤተክርስቲያን መጎዳትና መቃጠል ለህዝበ ምዕመኑ እንዳይደርስ የቤተክርስቲያን መድሎ ህዝቡ አይቶ ህዝቡ ፍርድ እንዳይሰጥ እያደረጉ ያሉት ቤተ ክህነት ስር ቅዱስ ሲኖዶስ ስር ያሉ ለቤተክርስቲያን የማይቆረቆሩ ግን አስመሳዮች ለቤተክርስቲያን እንቆረቆራለን፣ ለቤተክርስቲያን እንጮሃለን፣ ለቤተክርስቲያን ቀድመን የምንገኘው እኛ ነን እያሉ በድምጻቸው ብቻ ህዝቡን ውሃ የሚያደርጉ ሰዎች እንዳሉ ነው የሚናገሩት። ስለዚህ ብፁዕ አባታችን አቡነ አብርሃም ታፍኛለሁ ማለታቸው እንደሆነ
አትዘሙት። በነገራችን ላይ መናገር አልፈልግም እያሉ ነው ያሉት። ሰው በተናገሩ ቁጥር ተናገሩ እንጂ ተገበሩ እየተባሉ ስላልሆነ፣ ስለዚህ በተግባር ግን ማሳየት ይፈልጋሉ። ሰው ሲናገሩ ለምን ትናገራላችሁ ይባላል። ለምን ብፁዕ አባታችን አቡነ ማትያስም በግልጽ ተናግረውታል። እኔ ከእንግዲህ እድሜ አያሳሳኝም ነው ያሉት። እየተናገሩ ያሉት ቤተክርስቲያን በጣም በቀኝ ግዛት ስር ነች፣ በቀኝ እጅ ተይዛለች፣ በቀኝ ግዛት ስር ነች ብለው የተናገሩት ቪዲዮ ጭምር ለህዝበ ምዕመን እንዳይደርስ ተደርጎ ነበረ። ሰው ተቆርጦ አምልጦ ስለወጣ ነው ህዝቡ ጋር የደረሰው ማለት ነው። ሜቢ ይሄን ያህል የቤተክርስቲያኒቷን መረጃ እጃቸው ላይ ያሉ ሰዎች ለህዝበ ምዕመኑ እያደረሱ አይደለም። ቤተክርስቲያን ስትጎዳ ዝም ይላሉ፣ የእነሱ ደሞዝ አይቋረጥባቸው። ለዛ ነው መምህር እየሆኑ ቤተክርስቲያን ውስጥ የሚያገለግሉ ሰዎች ለቤተክርስቲያኒቷ አስበው ሳይሆን ቤተክርስቲያኒቷ የምትከፍላቸው ደሞዝ እንዳይቆምባቸውና ጥቅማ ጥቅም እንዳይቋረጥባቸው ነው። ለቅዱስ ታቦቱ ለህዝበ ምዕመኑ ለቤተክርስቲያኒቷ አስበው አይደለም ብሎ እያስተማረ ያለው ለዛ ነው በነገራችን ላይ። ስለዚህ የብፁዓን አባቶች መታፈንና መታገት ዛሬ አይደለም የገባን። በነገራችን ላይ ግን ለቤተክርስቲያን ቀድሞ እስከሚገኙ ድረስ ቤተክርስቲያን እስካከበራቸው ክርስቶስ እስከሾማቸው ድረስ መስዋዕትነት መቀበል ካለባቸው ለቤተክርስቲያን መስዋዕት መቀበል አለባቸው። ሌላው 20 30 ዓመት 10 ምናምን ዓመት ያለው ወጣት ሰማዕትነት እየተቀበለ ነው ለማህተቡና ለቤተክርስቲያን ብሎ። ይሄን ነው ድምጽ ማሰማት የፈለግነው በነገራችን ላይ እንጂ ብፁዓን አባቶች ታፍነዋል። አዎ ጥያቄ የለው። ያፈናቸው ማን ነው? እዛው ቤተክርስቲያን ውስጥ የተቀመጡ ሆዳደር የሆኑ ብፁዓን አባቶች አሉ። ለሆዳቸው ብቻ የሚሰሩ ገንዘብ መሰብሰብ የሚፈልጉ ብፁዓን አባቶች አሉ። የሚኖሩበት ቤት አልቸገራቸውም። የሚነዱት መኪና አልተቸገሩም። የሚበሉት የሚጠጡት ሁሉ ነገር ተሟልቶላቸው አሉ። ግን ቤተክርስቲያን ስትበደል ደግሞ ማየት ይፈልጋሉ። ህዝበ ምዕመኑ ገንዘብ ይሰበስባል፣ ቤተክርስቲያን ይታነጻል። እዛ ቤተክርስቲያን ላይ የሆነ አስተዳዳሪ ይሾማል፣ በዘመድና በአዝማድ ይገባል። በቃ ይሄ ነው አለቀ እየተሰራ ያለው በአሁኑ ሰዓት። ብፁዓን አባቶችን እኛ ደግሞ ስንወቅስ በአደባባይ በአንድ ላይ እየወቀስን ያለ ነው። ግን መሀል ላይ በጣም መልካም የሆኑ አባት አሉ። ገንዘብ የማያሳሳቸው የቤተክርስቲያን መጎዳትና መበደል የማይፈልጉ ለቤተክርስቲያን ቅድሚያ የሚሰጡ ቤተክርስቲያን ስትበደል ከማይ እኔ በሞት ይሻለኛል የሚሉ በአደባባይ የሚናገሩ ብፁዓን አባቶችን ጭምር አብረን እየወቀስናቸው ነው ያለነው። ካሁን በፊት ቅዱስ ሲኖዶስ ያወገዛቸው ብፁዓን አባቶች ነበሩ። በአንድም በሌላም መንገድ ግን ከመንግስትም ከምንም ብለው ተሰብስበው እንደገና እንዲገቡ ተደረገ። ሁሉም የራሱን ወንበር እንዲይዝ ተደረገ። ያ በጣም በቤተክርስቲያን ውስጥ ስህተት የሆነ አሰራር እንደሆነ ይታወቃል። ስለዚህ ብፁዕ አባታችን የአቡነ አብርሃም መልእክት ብንሰማቸው በጣም የተሻለ ይሆናል ብዬ አስባለሁ። ወደ ተግባር መዋል ካለበት ወደ ተግባር ነው። ዝም መባል ካለበት ዝም መባል። ቤተክርስቲያን ትቃጠል ምን ዝም ምን ከሆነ ዝም ማለት ነው በቃ። ሰው ሁሌ መጮሁ እሳቸው እንዳሉት በጣም አግባብ ያልሆነ ነገር ነው። ከመናገርና ከመጮህ ውጪ የሆነ ስራ እየሰራን አይደለም ይታወቃል። እዚህ ቦታ ላይ ኦርቶዶክሳውያን ተገደሉ ከተባለ በኋላ ትናንትና ስንት መኪና የታገተ? አንድ መኪና ሙሉ 30 ምናምን ሰው እንደታገተ ሰምተናል። ከ6 ወር በፊት ቤተክርስቲያን ተቃጠለች፣ ኦርቶዶክሳውያን ተገደሉ ተባለ። ከዛ የዛን ጊዜ ምክንያቱ አልታወቀም፣ ተድበስብሶ ታለፈ። አሁን ደግሞ ምርጫውን ለማደናቀፍ ነው ተባለ። ቤተክርስቲያን ነች ምርጫ የምታስመርጠው ማለት ነው፣ እኛ በማናውቀው መንገድ። ሜቢ እኔስ እስከዛሬ ስላላወኩም ስላልተማርኩ ነው። በነገራችን ላይ ተሳስቼ ከሆነ ታረሙ ይችላላችሁ። ቤተክርስቲያን ውስጥ ምርጫ ካለ ሜቢ የሚዋጋ አካል ከአገዛዙ ነው የሚዋጋው ከቤተክርስቲያን ጋር አይደለም። ቤተክርስቲያንን በማቃጠል ፍትህና መፍትሄ አይመጣም። ይሄን ለማናገር ስለፈለኩ ነው። ወደ ቀጣዩ ቪዲዮ ልፈዳችሁ። ሲቀጣዩ በአሁኑ ጊዜ አገልግሎታችሁ እንዴት ነበረ፣ እንዴት ነው ከሚባል ይልቅ እንዴት ከረማችሁ፣ እንዴት ተረፋችሁ ቢባል ይሄ ህዝብ በእውነት ያስደስተኛል። ይሄ ነው የተሻለው። ምክንያቱም ይህንን አገልግሎት እያከናወን ያለ ነው በብዙ ችግር ውስጥ ነው፣ በብዙ ጫና ውስጥ ነው። ይሄንን ማንም የሚያውቀው ነገር ነው። በጦርነት ውስጥ ነው። ተተኪ እናፈራለን ብለን ያቋቋምናቸው አብነት ትምህርት ቤቶች ተበትነዋል። በአንድ ቦታ ላይ ከ80 እስከ 100 የሚደርሱ ተማሪዎች አንድ ወረዳ ላይ ተበትነዋል። መምህራቸውም ተሰደዋል፣ ተማሪዎቹም ተሰደዋል፣ ያለቁትም ደግሞ አልቀዋል። በጸጥታ ችግር ማለት ነው። በአካባቢው ካህናት ታርደዋል፣ ብዙ ካህናት ታርደዋል፣ ብዙ ካህናት ተገለዋል፣ ብዙ ዲያቆናት ተገለዋል፣ ብዙ ምዕመናን አልቀዋል። እንግዲህ የተረፍነው ደግሞ አገልግሎታችንን ሳናቋርጥ በዚህ ችግር ውስጥም እንዲህ ያረግን ነበረ እስካሁን የደረስነው ተተኪ ለማፍራት ስንል
ቤተክርስቲያኒቷ ያፈራቻቸው እኚህ ብፁዓን አባትም እንግዲህ ከአሁን በፊትም ለቤተክርስቲያናቸው ብለው ለአገልግሎት ቢሄዱበት በጥይት እንደተሳቱ መኪናቸውን በጥይት እንደመቱባቸው እግዚአብሔር አምላክ እንዳተረፋቸው ጭምር ሚዲያ ላይ ወጥተው ተናግረዋል። ሜቢ የዛን ጊዜ እንግዲህ እሳቸውን ለመግደል የተደረገ ነገር ነበረ፣ ግን ሳይሳካ ቀረ። እግዚአብሔር አንዳንድ ጊዜ ነገሮችን ይከልላል። ንጹህ አገልጋይ ሲያገኝ እንደዚህ ነው የሚከለው፣ ከጥይትና ከእሳትም ጭምር ያድናል። ካህናቶች ተገለውብናል፣ ታርደውብናል ብለው ነው እየተናገሩ ያሉት። ሜቢ ካህናቶች ብቻ አይደሉም፣ መነኮሳት የሚባሉ ገዳማውያን ጭምር ምንም ሳያጠፉ ካለምንም ምክንያት እነሱ ፖለቲከኛ አይደሉ። እነሱ ዓለም ላይ ወጥተው አልተሻሙ። እነሱ ከመንግስት ጥቅም አልፈለጉ። እነሱ ስለ ሀገርና ስለ ሰላም ሀገራችንን ሰላም ያድርግልን ብለው በጸለዩ ነው እንግዲህ የእሳት ናዳ የጥይት ክምር ይወርዱባቸው እንዲሞቱ የተፈረደባቸው ማለት ነው። አሰቦት ገዳም ላይ እናስታውሳለን። ዝቋላ ወይ ገዳም ላይ እናስታውሳለን። አማራ ሳይንት እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ጸልዩ አስቀድሰው ሲወጡ የተደረገውን ነገር እናውቃለን። ያሁንላ ነገር ነው ቤተክርስቲያን ላይ ፈተና፣ ቤተክርስቲያን ላይ ብቻ እየተዞረ እንደዚህ አይነት ነገር እየተደረገ ያለው። በተለይ አሰቦት ገዳም ላይ አባት ከነ ልጁ የቤተክርስቲያን አገልጋይ የሆኑ ካህናት መነኮሳት ሞተዋል፣ ተገድለዋል። መነኮሳት ምንም በማያውቁት መንኩሶ ዓለም በቃኝ፣ ገንዘብ አያሳሳኝም፣ ዓለም ኑሮ አያጓጓኝም፣ የዓለሙን ኑሮ ለእናንተ ትተናል፣ እኛ እንጸልይላችኋለን ብለው ስለ ሰላም፣ ስለ ጤንነት፣ ስለ ሀገር ሰላም እየጸለዩ ያሉ መነኮሳቶች ናቸው እንግዲህ አሰቦት ገዳም ላይ እና ዝቋላ ላይ የተገደሉት ማለት ነው። ይሄ ነገር እስከ መቼ እንደሆነ አይታወቅም። እኛን የሚተኩ ወጣቶችን እያስተማር ነበር፣ ልጆችን እያስተማር ነበር። የአብነት ተማሪዎች ሙሉ ለሙሉ ተበተኑብን ያሉ ሰላምና ደህንነት ከሌለ እንዴት ነው የሚማሩት? እነሱ በተሰበሰቡበት አብነት ተማሪዎች እኮ በተሰበሰቡበት እኮ ብድሩን የተመቱበት ሁኔታ አለ። ያ ነገር ሊረሳ ነው? የሚረሳ ነገር አይደለም። በነገራችን ላይ ወደ ቀጣዩ ቪዲዮ ልሰዳችሁ። የቤተክርስቲያን ፈተናና መከራዋ በጣም እየበዛም ስለሆነ የቀጣይ ቪዲዮ እንግዲህ ጀዋር የተወቀሰበት ቪዲዮ ነው። የአርሲ ሰላምና ጸጥታ ደህንነት ቢሮ ኃላፊ እንግዲህ አቶ ስንታየው የሚባለው ኦርቶዶክስን ያስጨፈጨፈ ቤተክርስቲያን እያስቃጠሉ ያሉት የጀዋር ሸኒዎች ናቸው ብሎ እንግዲህ መረጃ ደግሞ በእንደዚህ አይነት መልኩ አወጣል። እንስማው ቪዲዮውን። አቶ ጀዋር መሐመድ የሽብር ጠማቂ ደመጣጭ መሆኑን ህብረተሰቡ ተረድቷል ሲሉ የአርሲ የሰላምና ጸጥታ አስተዳደር አቶ ስንታየው ጥላውን ገልጸዋል። በአርሲ ሰሞነኛ ሁኔታን ያብራሩት አዛዡ በአርሲ እየተፈጸመ ያለው ግድያ አፈና እውነታ መሆኑን ገልጸው በርካታ የሚኒሻ አባላት መሞታቸውን ሸኔ ብለው የጠሩ ታጣቂዎችን በተመሳሳይ እንደሚሞቱ የጦርነት በጥይት እንጂ በድንችና በቲማቲም አለመሆኑንም ተናግሯል። ስሜ ስንታየው ጥላውን ባላለሁኝ የአርሲ ዞን አስተዳደር ጸጥታ ጽሕፈት ቤት ኃላፊ ነኝ። ጀዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። በግልጽ ነው የተረዱት። የሚሊሻ ኃይል በተለያየ ወረዳ ላይ ከሸኔ ጋር ግጭት ሲፈጠር ከሸኔም ይሞታል፣ ከኛም ይሞታል። ጦርነት ነው። ያው ጦርነቱ እኮ በጥይት ነው፣ በድንች አይደለም፣ ወይ ደግሞ በቲማቲም አይደለም። ሰው ይሞታል። አዛዡ አክሎም አቶ ጀዋር ይህንን ቡድን በገንዘብም በሀሳብም በፕሮፓጋንዳም በማገዝ ህብረተሰቡ ወደ ግጭት እንዲገቡ ዓላማው መሆኑን አንስተዋል። አስቀድሞ መረጃ የሚሰጣቸው እኮ እሱ ነው። አስቀድሞ የሆነውን ነገር መረጃ የሚሰጥ ህብረተሰቡ ውስጥ ያለውን ነገር በመረጃ በተለያየ መንገድ ከዚህ ቀደም የነበሩትን ሴሎች እያንቀሳቀሰ ከዛ መረጃ በመውሰድ ህዝብን በማጋጨት እነሱን ደግሞ ከፈር የማድረግ ነገር አለ። ራሱ ነው እየመራ ያለው። እዛ ሆኖ እየመራ ያለው በተለያየ መንገድ በፕሮፓጋንዳ በሁሉ ነገር ሲረዳ የነበረ ሰው መሆኑ በጀትም ጭምር እያስተባበረ ሌላ አካባቢ ላይ የሄደ ሁሉ ነገር እያደረገ እዚህ አርሲን መሰረት ያደረገበት ምክንያት አርሲ የብሔር ብሔረሰቦች ሀገር ነው። እስላም ክርስቲያኑ ሁሉ ተከባብሮ የሚኖርበት ሀገር ነው። አርሲ ላይ ችግር ተፈጠረ ማለት በአገር ደረጃ ችግር ነው የሚፈጠር። ጀዋር አስቀድሞ ያውቃል። ሰውን የሚገድል ሰውን የሚያስር ገንዘብ የሚጠይቅ ይህን የሚያደርግ የሸኔ ኃይል ጥቃት የሚያደርገው የሸኔ ኃይል የነ ጀዋር በፖለቲካ በተለያየ መንገድ እሱ እየመገባቸው ነው። እሱን መሰል እያስታጠቋቸው ፈንድ እያደረጉላቸው ሽብር ለመፍጠር በህዝቡ መካከል ግጭት ለመፍጠር የሚያደርጉ ኃይሎች መሆኑን የኢትዮጵያ ህዝብ ሊያውቅ ይገባል። ቀጥሎም በሰሞኑ በአርሲ በቁጥጥር ስር የዋሉት የአርሲ ወረዳ ኃላፊዎች እውነታ ስለመሆኑ አረጋግጠው በቁጥጥር ስር የመዋላቸው ምክንያት ኃላፊነታቸውን በአግባቡ ባለመወጣታቸው ነው ብለዋል። ህብረተሰቡ የሸኔ አባላት ሁሉም አንድ ሃይማኖት የሚከተሉ ቢመስላቸውም ህይወታቸው አልፎ ሲገኙ ማተብ ያሰሩ ጭምር እንዳሉ አክለው ስለዚህ ጥቃቱ ሃይማኖት ተኮር ለማድረግ እየተሞከረ ያለነው አንድ አማራጭ ያላቸው ነው በህብረተሰቡ ደካማ ጎን አመጽ ለማስነሳት በማሰብ መሆኑን ጨምሮ ተናግሯል። ህዝቡና ህዝቡ ተቃርኖ አይደለም፣ ህዝቡን ለማጋጨት ይሄው እየገደለ ያለው የሚለው ሸኔን ሙስሊም ብቻ አድርጎ የሚመለከት ሰው አለ። ሸኔ ግን ሙስሊም ብቻም አይደለም። ሸኔ ውስጥ ያለው
አሉ ብዙዎቹ ተሰውተው ያየናቸው ተሞተው ያየናቸው አሉ። በአንገታቸው ላይ መስቀል ይዘው ያገኘናቸው አሉ ሸኔ ውስጥ ማለት ነው። እንደው ሸኔ ውስጥ ያሉ ሰዎች ሃይማኖተኞች ናቸው ማለትም አይቻልም። ምክንያቱም ሃይማኖት የትኛውም ሃይማኖት ሰውን ግደል የሚል ሃይማኖት አስተምሮት ያለው ሃይማኖት የለም። ስለዚህ ሆን ተብሎ በሀገሪቱ ውስጥ ሌላ የጫነባቸው ሌላ አካል ኢትዮጵያን የማይፈልግ የኢትዮጵያን አንድነት የማይወዱ አካላት የጫኑባቸውን እሱን ነው ኢትዮጵያ ላይ እዚህ መተው አገራችን ላይ እያራገፉ ያሉት። አርሲ ደግሞ የተመረጠበት ምክንያት ሴንተር ኦፍ ኢኮኖሚ ነው። እንደገና የብሔር ብሔረሰቦች ሀገር ነው። ብዙ ሃይማኖት ያለበት አካባቢ ነው። ሆን ተብሎ ነው ይሄንን ለማድረግ የተፈለገውና የጠላት ኃይል ነው ያደረገው። የጸጥታ አካላት የታሰሩበት ምክንያት ሸኔን ደግፈው አይደለም። በአግባቡ የተሰጣቸውን ህዝብን የመጠበቅ ኃላፊነት አለባቸው። የተሰጣቸውን ስራ በአግባቡ ባለመወጣት የራሳቸውን እዛ ያለውን ታጣቂ በማቀናጀት በማንቃት የተሰጣቸውን ኃላፊነት ባለመውጣታቸው የተነሳ ነው እስር ቤት የገቡት ማለት ነው። በመጨረሻም ማህበረሰቡ ለሰላምና ሚዲያዎችም ለሀገራቸው ሰላም እንዲተባበሩም ጥሪ አቅርበዋል። ኦቦ ጀዋር መሐመድ ሾሮር ኬሳ ፊዲጋ ከንጡጧ ከቴ ሐዋስኒ ወቴ ረጀዳን itti gaafatamaan bulchiinsaaf nageenya godina Arsii obbo Sintaayyoo Xilahuun haala yeroo ammaa Arsii keessa jiru kan ibsan ajajaan kun ajjechaa fi butamuun Arsii keessatti raawwatamaa jiru dhugaa ta'uu mirkaneessuun akkasumas miseensonni milishaa hedduun akka du'an hidhattoonni shanee jechuun waamanis haaluma wal fakkaatuun akka du'an ibsaniiti jiru. Sababni isaas waraanni kun rasaasaan malee dinnichaa yookiin timaatimaanii miti kan gaggeeffamaa jirus jedhaniiru. Ajajaan kun itti dabaluudhaan kaayyoon obbo Jawaar Mohaammed garee kana maallaqaa fi yaadaan akkasumas propoogaandaadhaan gargaaruun hawaasni wal dhabdee kana keessatti akka hirmaatan gochuuf akka ta'es ibseetii jira. Dhiyeenya kana hooggantoonni aanichaa to'annoo jala oolfamuu kan mirkaneessanis yoo ta'u sababni to'annoo jala ooluu isaanii itti gaafatamummaa isaanii bahuu dhabuu isaaniitidha jedhan. Gareen shanee jechuun waaman keessa amantaa musliimaa qofa kan hordofan akka ta'e ilaalchi hawaasa keessa jirudha kan jedhan. Dhugaan jiru miseensonni waraanaan ajjeefamanii argaman kan fannoo mormatti hidhatanii akka argan kanaafis amantaa tokko kan hordofan akka hin taane ragaan akka agarsiisu hubachiisaniiru. Dhumarrattis hawaasni fi miidiyaaleen nageenya biyya isaaniif akka tumsan dhaamsa isaanii dabarsaniiru. Odeeffannoo wayituuf harmee miidiyaa laayik ፎሎ godha. እንግዲህ ቪዲዮ እንደተመለከታችሁት ጀዋር ሰው ገዳይ ደም መጣጭ ነው የሚል ቪዲዮ ነው በአደባባይ ላይ የተናገረው። ይሄ እንግዲህ የአርሲ ሰላምና ጸጥታ ቢሮ ኃላፊ አቶ ስንታየ ይባላል። ሜቢ እንኳንም ሆነ ግን በነገራችን ላይ ጀዋር አሁን ያለውን አገዛዝ የሚቃወም ግለሰብ እንደ ግለሰብ ደረጃ እዛ አርሲ ላይ ግን አርሲ ቤተክርስቲያን ሲቃጠል ኦርቶዶክሳውያኖች ሲጨፈጨፉ እነዚህ ሰላምና ጸጥታ ቢሮ የአርሲ ሀገር የወረዳ ዋና ስራ አስኪያጆች ፖሊስ ኮሚሽን ገንዘብና ምናምን ሚኒስቴር ምናምን የሚባሉ ምንም አይነት መግለጫ እንዳላወጡ ነው የምናውቀው። መግለጫ የለም፣ ምንም የሚባል ነገር የለም። እዚህ ቦታ ላይ እንደዚህ እየተደረገ ነውና ደረሱልን የሚባል ነገር የለም። እንደውም እዛ ያለው አካል ወይንም ሸኔ የሚባለው ወይንም አገዛዙ ያልተመቸው ግሩፕ መዋጋት ካለበት ከቤተክርስቲያን አይደለም መዋጋት ያለበት እዛ አካባቢ ካሉ አመራሮችና ካገዛዙ ነው መዋጋት ያለበት። እኛ እስከምናውቀው ድረስ መዋጋት ካለበት ከሱ ጋር ለምን ወንበር ልቀቅልኝ ነው ወዲያው ሌላ ቋሪ ቤተክርስቲያን ላጥፋ ነው። ከቤተክርስቲያን ምን ነገር አላችሁ? እዛ ውስጥ እኮ ነፍ ኦርቶዶክሳውያን ይኖራሉ በእርግጠኝነት። እንደዛ አይነት ነገር ከሆነ ማለት ነው መሀላቸው አንገቱ ላይ መስቀል ያንጠለጠለ ተዋጊ ይኖራሉ ብዬ አስባለሁ። መዋጋት ካለበት የሚዋጋው ከአገዛዙ ጋር ከአመራሮች ጋር ነው። ግን አንዳንድ ጊዜ ህዝቡን አለባብቶ የህዝቡን አንጀት ለመብላት የህዝቡን ሆድ ለመብላት እንደዚህ አይነት ነገሮች ይሰራሉ። አንድ ግለሰብ አገዛዙ ካልተመቸው የሚነቅፍና የሚያወግዝ ከሆነ የሚቃወም ከሆነ እሱ ነው አገዛዙን እየተቃወመ ስለሆነ እሱ ነው እያስጨፈጨፈ ያለው። ጀዋር መሐመድ እስልምና እምነት ተከታዮችን አትንኩ፣ የሚነካችሁ ካለ አፍንጫውን ቦልቶ ነው የተናገረው። ሰው ማንም የሚነካቸው የለም። ኦርቶዶክሳውያኖች እኮ እስልምና እምነት ተከታዮችን እንወዳቸዋለን፣ ጥያቄ የለውም። ምናልባት በእስልምና ተከታዮች ስም ግን የሚነግዱ የዋሃብያ እስልምና ተከታዮች የሚባሉ አሉ። ቪዲዮም እየሰሩ ኦርቶዶክሳውያኖችን እናጠፋለን እያሉ በአደባባይ ላይ የሚናገሩ ሰዎችም ጭምር አሉ። ሜቢ ስለዚህ ይሄ ነገር የአርሲ ሰላምና ጸጥታ ቢሮ በእንደዚህ አይነት መልኩ የሚናገር ከሆነ ህዝበ ምዕመኑ ደግሞ ተሰሚነት የሌለው ነገር ምንድን ነው? ይሄ ተሰሚነት ካለው ይሄ ቪዲዮ ላይ መቀባቢያ የምናደርገው ከሆነ ህዝበ ምዕመኑ እኔ አማራ ስለሆንኩ ነው፣ እኔ ኦርቶዶክስ ስለሆንኩ ነው ልጄን የታረደብኝ። ከትናንት ወዲያ የሰራሁት ቪዲዮ እኮ ሚስቱ ኦርቶዶክስ ስለሆነች የኦርቶዶክስ ልጅ መውለድ አትችልም ብለው ሆዷን በሳንጃ የተወጋ ሴት አለች፣ 9 ወር እርጉዝ። ይሄን ያህል መከራ እያሳለፉ ኦርቶዶክሳውያን እንደዚህ አልቅሰው በአደባባይ ላይ እየተናገሩ የማይሰሙበት ምክንያት ፍትህ የማይገኝበትና
ፍትህ የማይሰጥበት ምክንያት የማይገባኝ ነገር ህዝቡ ሆ ብሎ እየወጣ እኮ ነው። የቤተክርስቲያን አስተዳዳሪዎች እኮ እዛው ወጥተው እየተናገሩ እኮ ነው። እኔን ከፈለጋችሁ እናገራለሁ ይረዱ ብሎ አንድ አስተዳዳሪ እኮ ተናግረዋል። የተቃጠለው ቤተክርስቲያን አስተዳዳሪ ተናግረዋል። ማን እንዳቃጠለባቸው እንዴት እንዳቃጠሉባቸው። ግን ከትናንት ወዲያ የወጣው የቤተ ክህነት መግለጫ የተባለው ትንሽ እሳት ተነስቶ ነበረ። ትንሽ እሳት ተነስቶ ቤተክርስቲያን የሚያቃጥል ነገር የቤተክርስቲያን የሚያክል ነገር አቃጠለ። እግዚአብሔር ቤቱን አይጠብቅም ማለት ነው። ኦርቶዶክሳውያኖች ለምን ተጨፈጨፉ? እርስ በርስ ያለመስማማት። እርስ በርስ ያልተስማሙ ኦርቶዶክስ ከኦርቶዶክስ ነው። እርስ በርስ ሳይስማሙ ቀርተው ኦርቶዶክሳውያን ሆኑ አንገታቸው ላይ ማህተም ኖሯቸው ቤተክርስቲያን የሚያቃጥሉት በጣም የማይመስል ነገር ማስተባበያ የሚቀርበው ነገር በጣም ነው የሚገርመኝ። በነገራችን ላይ ኦርቶዶክሳውያኖች እርስ በርስ ስለተጣሉ ቤተክርስቲያን እናቃጥላለን አሉ። የምታስታርቃቸው ቤተክርስቲያን አንድ የምታደርጋቸውን ስለነሱ ፍቅር የምትመሰክርላቸውን ስለነሱ ፍቅር የምትጸልይላቸውን ቤተክርስቲያን ለማቃጠል የሄዱት ኦርቶዶክሳውያኖች ናቸው ማለት ነው። መግለጫው በእንደዚህ አይነት መልኩ ነው በነገራችን ላይ እየወጣ ያለው። እርስ በርስ ባለመስማማት ነው የሚባል ነገር ስላለ ማለት ነው። ስለዚህ ጀዋር የተወቀሰበት ምክንያት አገዛዙን እየተዋጋ ስለሆነ፣ አገዛዙን እየወቀሰ ስለሆነ፣ አገዛዙ አልተመቸኝም ብሎ እየተናገረ ስለሆነ፣ ስለዚህ እሱ የሚመራቸው ሸኒዎች ከሆኑ ቤተክርስቲያንን እያቃጠሉ ያሉት አይዶን ነው አላውቅም። ግን ቤተክርስቲያን እንድትቃጠል እያደረግን ያለ ነው እኛ ኦርቶዶክሳውያኖች ነው ብዬ አስባለሁ። በተለይ ቤተክርስቲያን ውስጥ ያሉ የቤተ ክህነት እንደዚህ የሚባሉ ሰዎች በእርግጠኝነት እነሱ ናቸው እንድትቃጠል እየተገፋፉ ያሉት። ለምን ከ6 ወር በፊት የነበረው መግለጫ እናውቃለን። ከትናንት ወዲያ ሄደው ጳጳሶች እንዲመለሱ ተደረገ። በሬ ተሰጣቸው። እዛ ሲደርሱ የኦርቶዶክሳውያንን ሞት እንዳያዩ ተሸፋፈነና በሬ፣ ይሄ ለእናንተ ነው የሚገባችሁ በሬ። ኦርቶዶክሳውያኖች እዛ የሚበሉት የሚጠጡት አጥተዋል። እዛ የሚኖሩት ቤት አጥተው ጫካ ውስጥ ነው የሚኖሩት። እዛ እየተገደሉ ነው። ቤተክርስቲያን እየተቃጠለች ነው። ለእናንተ እኛ ቤተክርስቲያን እናቃጥል፣ ለእናንተ ግን በሬ ነው የሚገባችሁ ተብሎ በሬ ተሸልመው ነው የተመለሱ። አይተናል ቪዲዮን። ስለዚህ ይሄ ነገር እንግዲህ ሊቃነ ጳጳሶች እናንተን የሚያስወቅስ ነገር ይሄ ነገር ነው ብዬ ስለማምነው። በነገራችን ላይ በዚህ ጉዳይ ወጣቶች ይሄ ነገር የማይቆም ከሆነ ብለው እንደዚህ አይነት ሰልፍ ወጥተዋል። ይሄ ሁላ ወጣት በነገራችን ላይ ፍትህ ነው እየጠየቀ ያለው። ከመንግስት እርዳታ ወይንም ስንዴና ጤፍ፣ ዘይትና ስኳርና ጨው ስጡን እያሉ አይደለም ሰላማዊ ሰልፍ እየወጡ ያሉት። ሰላማችንን ብቻ ስጡን፣ ለመኖር ብቻ ፍቀዱልን እያሉ ነው። ሰውም የመረረ ነገር ካለ እንግዲህ እኛም ወተን በጉልበት እንጠቀማለን እያሉ ነው ያሉትና ከህዝብ በላይ ምንም የሚያሸንፍ ነገር አለ ብዬ አላስብም። ብፁዓን አባቶች ሲያዙ ኦርቶዶክሳውያኖች ይሰማሉ። ለምን ቤተክርስቲያን ጥቁር የለበሰች ጊዜ ብፁዓን አባቶች አዘው ነው ከአንድ ጥቁር ለብሰው ቤተክርስቲያን ጥቁር ያለበሱ ህዝበ ምዕመኑ ቀልብ ግልብጥ ብሎ የወጣበትን ቀናቶች፣ ዓመታት እናስታውሳለን። ሜቢ አሁንም የብፁዓን አባቶችን ትእዛዝ እየጠበቁ ይመስለኛል። እና እነዚህ አይነት ችግር ከመፈጠሩ በፊት ግን መንግስት እጁን ጣልቃ አስገብቶ በኦርቶዶክሳውያን ጭፍጨፋ ላይ ያለውን ነገር መግለጫም እየሰጠ ማብረድ አለበት ብዬ አስባለሁ። ወጣቶች አንዳንድ ጊዜ ኦርቶዶክስ የሚነሳ ከሆነ በጣም ከባድ ነው። 67 ሚሊዮን ኦርቶዶክስ በአንድ ልነሳ ካለ ያው ከባድ ነው የሚሆነው። ቤተክርስቲያን ስለ ሀገር ነው የምንጸልየው። መንግስትም እኮ መስክሯል ስለ ቤተክርስቲያን። ለልማት ስንጠይቅ ቤተክርስቲያኖች ቀድማ የደረሰችልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መውደድ ግዴታችሁ ነው ብለው ሲናገሩ ሰምተናልና ያንን ነገር ድጋሚ ቢናገሩት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክብረው ቤተክርስቲያኒቷንም ሌሎች ቤተ እምነቶችን አክብራ ብትኖር በጣም የተሻለ ይሆናል ብዬ አስባለሁ። በነገራችን ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምርም ከሌሎች አብያተ ክርስቲያኖች ከሌሎች ህዝበ ምዕመኖች ጋር በተቻላችሁ መጠን በፍቅር ኑሩ ነው የሚለው አስተምሮቷ ማለት ነው። ሜቢ ስለዚህ ቤተክርስቲያን አሁን በአሁኑ ሰዓት ዝምታ ስለበዛ አስተምሯም ስለ ፍቅርና ስለ አንድነት የሞታችሁ ትበዛላችሁ የሚባልም ነገር አስተምሮ ስላለ
በእንደዚህ አይነት መንገድ ነው በነገራችን ላይ ኦርቶዶክሳውያኖች የተገደሉትም ከአንድ ቤት ውስጥ ከአንድ ቤተሰብ ውስጥ 11 ሰው 10 ሰው አርሲ ላይ የተገደለውና ትናንት የሰራሁት ቪዲዮ ሪከርድ ላይ አለ። ከአንድ ቤተሰብ ውስጥ 11 ኦርቶዶክስ ላይ የተገደለው ሜቢ ያን ሁላ ሬሳ ወጥቶ ከአንድ ቤት ያ ሁላ ደም ፈሶ እንግዲህ ዝም ማለት በጣም ነው የሚያመው። በነገራችን ላይ እያንዳንዳችን ቤት ቢገባ ያ ህመም ምን አይነት ህመም ሊሰማ ይችላል የሚለውን ነገር ኢማጂን ብናደርገው ብናስበው በጣም የተሻለ ይሆናል ብዬ ነው የማስበው። በነገራችን ላይ ቤተክርስቲያን ከሁሉም በላይ ታሸንፋለች። በእርግጠኝነት ቤተክርስቲያን ታሸንፋለች። ነገ ከነገ ወዲያ መንግስት ያልፋል። ነገ ከነገ ወዲያ ባለስልጣኖች ይሞታሉ፣ ያልፋሉ። ነገ ከነገ ወዲያ ነገሮች ይቀየራሉ። ቤተክርስቲያን በግራኝ አህመድም ጊዜ በኖህ ጊዜም ብዙ ፈተናዎችን አልፋ አሁን ላይ ደርሳለች። ይህ ፈተና አለ። ይህንን ፈተና አልፋ ተሻግራ ትኖራለች። ስለዚህ ዋካችሁ ለቅድስት ቤተክርስቲያን ቅድሚያ ስጧት። በአሁን ሰዓት ፈተና የበዛው ቤተክርስቲያን ነች ብዬ አስባለሁ። ወጣቱ በእንደዚህ አይነት መልኩ ሰላማዊ ሰልፍ ከሚወጣ ሰላም ሰጥቶት ወጣቱም የራሱ ስራ ለቅድስት ቤተክርስቲያን እጮሃለሁ እያለ ከሚሞትና ከሚታረድ ብፁዓን አባቶችም ከመንግስት ጋር ያላቸው ነገር ጠበቅ አድርገው መፍትሄ ቢያመጡ በጣም የተሻለ ይሆናል ብዬ አምናለሁ። ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎች በአዳዲስ ቪዲዮች ተመልሰን እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር እያደረጋችሁ ለብዙ ኦርቶዶክሳውያን አድርሱልኝ።